የባቡሬ አባት ሆነው የተገኙት የቅምጥሌ አባት ጨንቋቸዋል። በቃ ወየው ገደልኳቸው እያሉ እንደዛ በተራ ሳፍና እንደዛ ስታስጨንቃቸው የነበረው የባቡሬ እናት እውነት ሆነ እንዴ ብለን እስከምናስብ ድረስ ለካ የቅምጥል አባት በህልማቸው ነው። ከእንቅልፋቸው ተነስተው ግራና ቀኙን ሲያዩ ምንም የለም። ወይ ጉድ! እስከዚህ ድረስ በድያታለሁ ማለት ነው። በህልሜ መታ እስከምታጨናንቀኝ ድረስ ብለው እስከሚነጋ ድረስ ግራ ገብቷቸዋል። አጊተው ይቅርታ እስከሚጠይቋት እና ያለውን ነገር ልጆቻቸውን አስረድተው ከዚህ በኋላ መስማማት እንዳለባቸው ተገንዝበዋል። በዛ ላይም እያመማቸው ነው። በቃ ክፉ ሳል አለባቸው እና ከዚህ በፊት ዴቭና አደይ አጊተው ወደ ሐኪም ቤት እንውሰዱ ቢሏቸውም እንኳ እምቢ ብለው ነበር። በጥናት አመዋል፣ ግን ደግሞ ለልጃቸው ሲሉ መቆም ስላለባቸው ቆመዋል። ልጃቸው ወደ ገጠር በመሄዷና ክብሯን በማዋረዷ ቢደብራቸውም ግን ደግሞ ልጃቸው ናት፣ በጣም ይወዷታል። ያለሷ ማንም የላቸውም። ብንን ሲሉ በህልማቸው መሆኑ ስለገባቸው በቃ የሆነው ሆኗል። በሌላ በኩል ደግሞ ለልዬ የባቡሬን እናት እስከ ጥግ ድረስ ሂጄ እረዳታለሁ፣ የሆነ ነገርማ ማግኘት አለብኝ ብላ ከዚህ በፊት እናቱም አባቱም የባቡሬም እና ሁሉም ነገር አጫውተዋለች። በተለይ ደግሞ አባባ ብሎ የሚጠራቸው የቅምጥል አባቱ እንደሆኑና ግን ደግሞ ከጎረቤት የሆነ ሰውዬ እንደሚያስቸግራት ምናልባይም ደግሞ እንዳስቸገራት ከሳቸው ጋር ግንኙነት ኖሯት ከእሷ ጋር የወለደችው መስሏቸው ነበር። ያው የዲኤን ምርመራ ውጤት የሚለው አስተሳሰብ ከአእምሯቸው አልመጣም መሰለኝ። ልጅ አይደለም ብለው ነበር እስከ ዛሬ የተቀበሉት። ግን ደግሞ ከቅምጥሌ ጋር እኩል ስላሳደጓቸው ልጄ ነው ብለው አምነው ተቀብለዋል። ባቡሬም ለሊ ከነገረችው በኋላ ከቤት ድረስ መጥቷል። እውነት አባቴ ነህ? ለምንድን ነው አባዬ መሆንህን ያልነገርከኝ ብሎ ፍጥጥ አድርጓቸዋል። እሳቸውም ቢሆን ምን ላድርግ ብለህ ነው? በሰዓቱ ጎረቤት ጋር እንደዛ አይነት ግንኙነት ነበራት እናትህ ብለው መልሰውለታል። ታዲያ እስከ ዛሬ ልጅ አለመሆኔን አላመንክም ብለውኛል፣ እውነት ነው ብሎ ጠየቃቸው። አዎ እስከ ዛሬ አዎ ልክ ናት፣ አላመንኩም ነበር። ግን ደግሞ ከልጅ ቅምጥል ጋር ለይቼ አላይህም። አሁንም ቢሆን ነገም ቢሆን ከነገ ወዲያም ቢሆን ልጅ ይሆናል እያሉ በመሀል ሳላቸው ተነሳ። በጣም አሟቸዋል። ለልዬ በመንገድ ላይ አጊታት እናቷን የባቡሬን እናት ከዚህ ቦታ ተነሺ፣ ሁሉንም ነገር ተረጋግተሽ ለልጅሽ መኖር አለብሽ። ወደ ቤት ሄደን ተጣጥበሽ ልብስሽን ቀይረሽ ልጅሽንም ይቅርታ ጠይቀሽም ቢሆን አሳምነሽ በቃ የሆነ ነገር ማድረግ አለብሽ። ቀሪ ህይወትሽን ደስተኛ ሆነሽ ከልጅሽ ጋር ማሳለፍ አለብሽ። እንደዚህ በየመንገዱ መንከራተት ላንቺ አይገባም። በቃ የሴት አዳሪነት ጎዳና ላይ ወጥተሽ ልጅሽ እንዳሳደግሽው ሁሉ አሁን ልጅሽ በጣም እየተጨነቀልሽ ነው፣ እያሰበልሽ ነው። አሁን እሰይ ና ቶሎ ልጄ ብለሽ ብታቅፊው ባቡሬ ምንም አይልሽም፣ በደስታ ነው የሚያቅፍሽ ብላ እጇን ይዛ ወደ ቤት ይዛ ትዳለይ። ይዟ ከሄደች በኋላ ተጣጥባ ልብሷን ቀይራ ፏብትና አድርጋ ከነብ ላይ ሶፋ ላይ ቁጭ አድርጋ እሰይ አምሮብሻል እያለች ልጃቸው መጣ። ባቡሬ መጣ። ባቡሬ ሲመጣ በቃ ልጃቸውን እቅፍ አድርገው ሰላም ብለው ስለተፈጠረው ነገር ይቅርታ አድርግልኝ ስላሳለፍከው ነገር በእኔ ምክንያትም ብለው ይቅርታ ተባብለው ባቡሬም ደስ ብሎታል። ይህንን ጉዳይ ከአባቱ ጋር ተገናኝተን አውራርተን መጨረስ ስላለብን ማሰብ አለብን ብለዋል። በገጠር አካባቢ ከአሜሪካ የመጣው ልጅ ደግሞ በቃ የድሮ ፍቅረኛውን ተስፋ እንዳታደርግ እየሸሻን ነው። እሷ ግን እንኳን መጣልኝ ብላ ደስታዋን አልጨረሰችም። የሀገር መጫወቻ የሀገር መሳቂያ ሁኝ አልቀረሁም፣ ከእሱ ጋር ፍቅረኛሞች ናቸው እየተባሉ ማንም ወንድ ጠየቀኝ የለም ለጋብቻ እያለች የእናቷን ወንድም አጎቷ ሳይቀር አንቺ ዝልዛላ እያለ እየተሳደበ ለሀገር መሳለቂያና መሳቂያ አድርጓል እያለች እያሰበች ነበር። ቅምጥል ደስ ብሏታል። አረንጓዴው ሳሩ ሁሉንም ነገር በጣም ያምራል። ሳሩ በቃ ከብቶቹ በተለይ ደግሞ የአደይ እናት አርሂቡ ብለው በደስታ በፍቅር መቀበላቸው ደስ ብሏታል። ቢሆንም ግን አባባ ናፍቆኛል፣ ነገሮችን ቶሎ አሳክተን ወደ ከተማ መመለስ አለብን ብለዋለች። በመሀልም ብቻቸውን ስለነበሩ አጋጣሚውን ልጠቀም ብላ በቃ አፈቀረች ብለ ተከትላ መጣህ ብለህ ነው አይደለ ኪንጎ እንደዚህ የምትሆነው? እኔ እወድሃለሁ ግን ደግሞ ስትለው እኔም እኮ ብሎ መለሰላት። አይ ይህንን ውዴታህንማ አደይን ስታይ ላሽ ባትል እሺ ችግር የለውም አለችው። ኧረ አልልም፣ ለማንኛውም ወደ ቤት እንሄድ ተባባሉ። ወደ ቤት ከመሄዳችን በፊት እዚህ ቁጭ እንበል ብለው አረንጓዴ የሞላበት ሳር ውስጥ ቁጭ ብለው እየተጫወቱ ነበር።
በሌላ በኩል ይቺ ሌባ የሆነችው ማን ነበር ስሟ? ቤዛ ተብዬዋ በምን መልኩ ገንዘብ ማግኘት እንዳለባት ትዝ እያላት ዴቭን በመንገድ ላይ ያገኘችው። እናቴ ታማብኝ ነው እባክህ ገንዘብ ያስፈልገኛል እርዳይ ብትለኝም እሱ ነቅቶባታል። አንቺ ሌላኛ ምክንያት የለሽም? እስከ ዛሬ ስንትና ስንት ምክንያት ድርድረሽ ስሸውድኝ ውለሽ ገንዘብም ከኔና ከኢላም መውሰድሽን ረስተሽ ከዛም አልፎ ደግሞ ቤት ውስጥ አደጋ ፈጥረሽ ልገሊንም ሁላ ተነስተሽ አሁን ደግሞ እንደው ሌላ የተሻለ ውሸት ማምጣት አቅቶሽ ነው አሁን እንደዚህ ያምነኛል ብለሽ ገንዘብ ስጠኝ የምትይው አላት። በቃ ምንም አማራጭ የለኝም ብትለውም ወደዛ ገፍትሮ መንገድ ለቀቅ አድርጊልኝ አንቺ እንደሆንሽ ገና ብዙ መዘዝ ታመጭብናለች ብሎ ገፍትሯታል። ምን ማድረግ እንዳለባት እያሰበች ባቡሬን በመንገድ ላይ ያገኘችው። ባቡሬንም እናቴ ታማብኛለች ብላ ልታሳምነው ብትሞክርም በእናቱ ስላልጨከነ ስራም ቢሆን ይፈለግልሻል። አንቺ ምንድነው ሰው ጋር እንደዚህ የሚያያይዝሽ? ስርዓት ባለው መልኩ ስራ ከሆነ የምትፈልጊው በስርዓት ሰርተሽ አትለወጭም? ምንድነው በሆነ ባልሆነ ሰው ላይ ተንኮል የምትሸርቢው ብሏታል። ስለ እናቷ ስላወራችሁ በእናቱ የደረሰበትን ነገር ስቃይና መከራ ስለሚያውቀው አላስቻለውም። ለመርዳት ዝግጁነቱን ጨርሷል። እሺ ብሏት አለ። በሌላ በኩል ዴቭና አደይ መንገድ ላይ ቁጭ ብለው እያወሩ እያለ ፍቅር ተብዬዋና እናቷ ገበያ ደርሰው ነው መሰለኝ ሲሄዱ አየሽ እማዬ አየሻቸው ውጭ ላይ እንዴት እንደሚሆኑ ዴቭ ከአደይ ጋር እንዴት እንደሚሆን አየሽልኝ ብላ የዴቭን እና አደይን ለማሸማቀቅ ሞክራ ነበር። ግን ደግሞ ትዬ የገባቸው ናቸው እና እኛ ቤት አላየሽም እንዴ? የቤት ሰራተኛ ሆና ተቀጥራ ስትኖር እኮ የረጅም ጓደኛሞች ናቸው። በዛ ላይ ደግሞ የውስጡን የምትረዳውና አማካሪው እንደሆነ ነግሮኛል። ስለዚህ ታያቸው እና ምንድነው እዚህ ቦታ መሀል ሜዳ ቁጭ አረጋችሁ? የተለየ ነገር አለ እንዲህ ብለው አፋጠጧቸው። አደይም ብድግ ብላ ስለምታከብራቸው አይ የለም እንዳጋጣሚ ሆኖ የሆነ ሊነግረኝ ያሰበው ነገር አለ መሰል ጠርቶ ይመጥች እኮ ነው አለችና ነገሩን አስቀየሰች። እሱም ብድግ ብሎ አውትዬ የሆነ ማማክራ ጉዳይ ነበረኝና ጠርቻት ነው ብሎ በቃ እናንታውሩ እሺ እኛ እንህር ብላ ፍቅር ያሰበችው ሳይሳካላ ከእናቷ ጋር እየጎተቱ ወስደዋታል። አደይና ዴቭ በፍቅር እናት ባደረጉት ነገር ደስ ብሏቸው ፈገግ እያሉ እንኳንም አልተጋለጥን እያሉ በውስጣቸው በቃ ጨዋታቸውን ቀጥለዋል። በሌላ በኩል አሹ ያው እንግዲህ ሮማን ያፈቅራታል። ኩሽና ድረስ እየሄደ ምንድን ነው የሚቸግረሽ? ምን ላድርግልሽ እያለ ነበረ። ከዛ ቲክቶከሯ ሮማን ከመጣይ በኋላ ሰራተኛ ሆና ቤታቸው እየቀናች ነው። በተለይ ደግሞ እሷ ጋር ቲክቶክ ቪዲዮ እየሰራ ጊዜ ባለመኖሩ አስሬ ሮማን እያለ ሁኔታው ከእሷ ጋር ቁጭ እያለ በማውራቱ የቀናች ትመስላለች። ሳሎን ቁጭ ብላ እኔ የማፈልግሻለሁ ቤቱን ስለምን አታጸዥም? በዛ ላይ ደግሞ ዝፈንልኝ እያለች ልታሟዘዛ ስትሞክር እንዳደይ አልሆንላት አለች። አደይ የቤት ሰራተኛ ሆና እነሱ ቤት ስትቀጠር የፈለጉትን ነገር ታረግላቸው ነበር። ግን ሮማን እንዳደይ አይደለችም። ኧረ እባክሽ እኔ እኮ ሰራተኛ ነኝ፣ የቤት ጽዳትና ምግብ የምሰራ ልብስ ማጥብ የምተኩስ ነኝ እንጂ ለአንቺ ቁጭ ቆሜ ሙዚቃ የምዘፍንበት አንደበት የለኝም። ደግሞ ግዴታና መብቴን ልታቂልኝ ይገባል እያለች እንደነቃችባት ስለገባት አይ በቃ ካልዘንፈሽ በቃ ሞባይሌን ቪዲዮ ቀረጭኝ አንቺ ያዥና እኔ ዘፍናለሁ ብላ ቀይስ አደረገች። እኔ ምንሽ ሮማን አንድ ጥያቄ ነበረኝ። አይሹን ትወጂዋለሽ እንዴ? ለምንድን ነው ከሱ ጋር ሁኜ ስታይን የምትንጨረጨሪው? ማለት የምትቀኒው? አጠገቡ ስትሆኒ ደስተኛ ትሆኛለሽ፣ እኔ እና እሱን በአንድ ስታይን ደግሞ ሌላ ሰው ትሆኛለሽ። ቀርቤ እንደ ጓደኛ ላዋይሽ ብሞክርም እንኳ የምትጨበጭ አይነት ሰው አይደለሽም። ንገሪ ግልጹን፣ ለምንድን ነው እንደዚህ የምትሆኒው? ቀንተሽ ነው ወይስ ምንድን ነው ብላ ጠየቀቻት። አይ እንደዛ አይደለም፣ በዛ ላይ አብሮ አደጌ ነው። በዛ ላይ ደግሞ እዚህ ከተማ እሱ ነው ያመጣኝ፣ ወንድሜ ነው። እንዴት ታፈቅረዋል ብለሽ አስብሽ አለቻት። እኔ ግራ ቢገባኝ ነዋ። እሱ ጋር በሆንኩ ቁጥር ያንጨረጭርሻል፣ ትቀያየሪያለሽ። እሱ አንቺን ቢፈልግም እንኳ አንቺ ካልፈለግሽው የሁለት ልብ አንድ ላይ ካልሆነ አንዱ ተሰባሪ ነው። የምትፈልጊው ከሆነ ተናገሪ ብላ ቁጭ አደረገች። አረን ያልፈልግም ማለት ወንድሜ ነው አልፈልገውም ማለት እኮ አላፈቅረውም ማነው አፈቅረዋለሁ ማለት አይደለም። ስለዚህ ፍቅር ብቻ ሳይሆን ወንድሜ ነው። ብዙ ነገሮችን ውጣ ውረዶችን አብረን አሳልፈናል። ስለዚህ ፍቅር ምናምን የሚባለው ለጊዜው የለኝም ብላ ዘግታታለች። እንደዛ ከሆነማ ተመቻችልኛ እያለች ቲክቶከሯ እሺ ብላ ተመላልሰዋል። በሌላ በኩል እግሩ ስር ተንበርክካ የባቡሬ እናት፣ በነገራችን ላይ የባቡሬ እናት እንደዚህ ኩና ስላየው ደስ ብሎኛል። በእውነት ደስ ብሎኛል። እናት
እና እግሩ ስር ተንበርክካ ልጄ ይቅርታ ብላ ስትጠይቀው ባቡሬ የሚሆነው አጣ። ለምንድን ነው እንደዚህ የምትሆነው ብላ ቀጥ አድርጋ ሰላም አለችው። በመጨረሻም ከአባቱ ጋር የሆነ ነገር ማድረግ እንዳለብን ስለገባት ወደ ቤት ሄደዋል። አባቱም ይቅርታ አድርጉልን ልጆቼ፣ ቅምጥልን ነገር አደራ፣ ዴቭንም ባገኘው አጋጣሚ አደይንም ቢሆን ለምለምንም ቢሆን ባገኘው አጋጣሚ የቅምጥልን ነገር አደራ ብሎ አጥብቆ አደራ ብሏቸዋል። እና በመሀል ህመሙን ስለተነሳ ነው መሰል አመመው። ሳያስቡትም በዛው አሸለቡ ላይ እነሱ። ቅምጥልም ተደውሎ ለዳይመንድ የቅምጥል አባት እንደሞተም አደይ ነግራቸዋለች። ወደ ከተማ መምጣት እንዳለባቸው ዳይመንድም አስቧል። እና የባቡሬ አባት እና የቅምጥል አባት የማይቀረው ወደ ሰማይ ቤታቸው ሄዷል ነው የሚባል። እና ውድ ቤተሰቦችዬ የአደይ ድራማ ይሄን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ፓርት እስከምንገናኝ ባይ ባይ፣ ቻው።